መስከረም 30 ዕለተ አርብ የማለዳ ጸሎት። እግዚአብሔር ስለዚህ ቀንና ስለዚህ ሰዓት እናመሰግንሃለን። አብረን ስለሆንክ፣ አብረህን ስለኖርክ፣ እግዚአብሔር ሆይ ስለጠበቅከን፣ ኃይል በላያችን ላይ ስለተቀመጠ፣ መንፈስ በውስጣችን ስለሰፈነ እናመሰግንሃለን። ካንተ የተነሳ በርትተናል። ካንተ የተነሳ እግዚአብሔር ሆይ ከተያዝንበት ወጥተናል። አንተ ብርታታችን፣ ኃይላችን ሆነ ጤንነታችን፣ ሰላማችንን ጠብቀህ እንደ ጠላት እቅድና ሐሳብ ሳይሆን እግዚአብሔር ሆይ እንዳንተ ኃያልነት፣ እንዳንተ ምሕረት፣ ቸርነት ጠብቀህ እዚህ ስላደረስከን እናመሰግንሃለን። ስምህ የተባረከ ይሁን። ደግሞ አሁን እንደ ቃልህ እንጸልያለን። መዝሙረ ዳዊት ምዕራፍ 20 እግዚአብሔር በጭንቅ ቀን ይስማህ፣ የያዕቆብም አምላክ ይጠብቅ፣ ከመቅደሱ ረድኤት ይላክልህ፣ ከጽዮን ደግፎ ይያዝህ፣ ቁርባንህን ሁሉ ያስብልህ፣ የሚቃጠል መስዋዕትን ይቀበልልህ፣ የልብህን መሻት ይስጥህ፣ እቅድህን ሁሉ ያከናውንልህ። በአንተ ድል ደስ ይበለን። በአምላካችን ስም አርማችን ከፍ ከፍ እናደርጋለን። እግዚአብሔር የለመንኸውን ሁሉ ይፈጽምልህ። እግዚአብሔር የቀባውን እንደሚያድን አሁን አወቅኩ። የማዳን ኃይል ባለው ቀኝ እጁ ከተቀደሰውም ሰማይ ይመልስለታል። እነዚህ በሰረገላ እነዚያም በፈረስ ይመካሉ፣ እኛ ግን ትምክህታችን የአምላካችን የእግዚአብሔር ስም ነው። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆምን። እግዚአብሔር ሆይ ንጉሥን አድን፣ እኛም በጠራን ቀን ስማን። እግዚአብሔር በኢየሱስ ክርስቶስም እንደ ቃል አሁን እንጸልያለን። በጭንቅ ቀን እንድትሰማን፣ በተጨነቅን ጊዜ፣ ሰዎች ባጠገባችን ባልነበሩ ጊዜ እግዚአብሔር ሆይ ያንተ ድምጽ እግዚአብሔር ሆይ መልስ ይሆነን። መልሳችን በፍጥነት እጆቻችን ላይ እንዲደርሱ የያዕቆብ አምላክ ሆይ እንድትጠብቀን፣ እግዚአብሔር በስምህ እንድትቀድሰን፣ በስምህ እንድትጠብቀን፣ ከጨለማው ከዓለም ከተለያዩ እግዚአብሔር በዓለም ውስጥ ከሚካሄዱ ነገሮች እንድትጠብቀን፣ እንድትፈውሰን እጸልያለሁ። ከመቅደሱ ረድኤት ይላክልህ፣ ከጽዮንም ደግፎ ይያዝ እንደሚለው በኢየሱስ ክርስቶስም አባት ሆይ ከመቅደስህ ረድኤትን ላክልህ። እግዚአብሔር ከጽዮን ደግፈ ያዘን። እግዚአብሔር ደገፋችን እንድትሆን፣ ትምክህታችን እንድትሆን፣ ረዳታችን እንድትሆን እግዚአብሔር አንተ የረዳኸው የማይደርስበት ቦታ የለም። አንተ የረዳኸው እግዚአብሔር ሆይ ቢደክምም ይበረታል። ስለዚህ እናመሰግንሃለን አባት ሆይ። ይሄ መንፈስ በላያችን ላይ ይቀመጥ። ያንተ ረድኤትነትን የምናይበት ኃይል በልባችን ላይ እንዲቀመጥ ጸልያለሁ። ቁርባንህን ሁሉ ያስብልህ፣ የሚቃጠል መስዋዕትን ይቀበልልህ እንደሚለው ቃል እግዚአብሔር ሆይ ጸሎታችንን ወደ አንተ ይግባ። የምንሰዋው ጊዜያችን፣ የምንሰዋው ሐሳባችን፣ አይምሮአችን፣ ልባችን፣ ሙሉ ሰውነታችን ሕያው መስዋዕት አድርገን ስናቀርብ እግዚአብሔር ሆይ ላንተ ደስ ይበል። እግዚአብሔር ደስ እንዲልህ የልባችንን መሻት እግዚአብሔር ሆይ እቅዳችንን ሁሉ እንድታከናውን እንጸልያለን። ሰው በልቡ ያሰበውን ያንኑ ነው። እግዚአብሔር ሆይ እቅድን ሁሉ ታያለህ፣ ነገር ግን መከናወን ካንተ ነውና ያቀድነውን እንዲከናወንልን እግዚአብሔር ሆይ ቃል በላያችን ላይ ይውጣ። ቃል ለኛ ስኬት ይውጣ። ቃል እግዚአብሔር ባቀድነው ነገሮች ላይ እንዲወጣ እጸልያለሁ። በተለያየ እቅድ ያላቸው ሰዎች፣ ወጣቶች እግዚአብሔር ሆይ በልባቸው ያለውን መሻት ታውቀዋለህ። እንዳንተ ፍቃድ የሆነ መሻት፣ እንዳንተ ቃል ያለ፣ እንዳንተ ፍቃድ የሆነን እግዚአብሔር እቅድ በጌታ በኢየሱስ ክርስቶስም እጸልያለሁ እንድትከናወንላቸው፣ እንዲከናወንላቸው፣ እንዲሆንላቸው፣ ደስ እንዲላቸው እግዚአብሔር በአንተ ደስ ተሰኝተው እንዲሄዱ፣ በድል እንዲወጡ እግዚአብሔር ሆይ በአሸናፊነት እንዲገለጡ እግዚአብሔር ሆይ ስምህ አርማቸው እንዲሆን እንዲታይ በጠየቁ ጊዜ እግዚአብሔር ሆይ አንተ እንድትፈጽምላቸው የለመኑህን ነገር እንድታደርግላቸው እግዚአብሔር ሆይ ጸልያለሁ። እግዚአብሔር የቀባውን እንደሚያድን አሁን አወቅኩ እንዳለ በጌታ በኢየሱስ ክርስቶስም ከየትኛውም ኃይል ከየትኛውም የጨለማ ጉልበት እግዚአብሔር ሆይ ልጆች፣ ወጣቶች፣ ይህንን ድምጽ በሚሰሙት አባቶች፣ እናቶች፣ ሁሉም ሰው ላይ እግዚአብሔር ሆይ እንድታድን እንድትታደጋቸው እጸልያለሁ። የማዳንን ኃይል እግዚአብሔር ሆይ በእጅ አለና ከተቀደሰው ሰማይ እግዚአብሔር ሆይ ጸሎታችን ይመለስ። ስማን እግዚአብሔር ሆይ እንጠይቅሃለን። እግዚአብሔር ሆይ ስለምትመልስልን ወደ አንተ እንጮሃለን፣ ወደ አንተ
እናለቅሳለን፣ እናንተን እንለምናለን። እግዚአብሔር ስለዚህ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አንተ ትምክህታችን ነህ። ብዙዎች በዘመዳቸው ብዙዎች ባላቸው ኮኔክሽን ኔትወርኪንግ እግዚአብሔር ይታመናሉ። እኛ ግን እግዚአብሔር ሆይ በአንተ እንመካለን፣ በአንተ ስም እንወጣለን፣ በአንተ ስም እንገባለን። ዘመድ ለሌለው ዘመድ ትሆናለህ፣ አቅም ለሌለው አቅም ትሆናለህ። እግዚአብሔር ገንዘብ ለሌለው አንተ ምንም አታጎልበትም። እግዚአብሔር በጌታ በኢየሱስ ክርስቶስም ስምህ እንዲከልለን፣ ስምህ እግዚአብሔር ሆይ ስራ ላጡት እንዲደርስላቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አብዛኞች እግዚአብሔር ሆይ ለትዳር እየጸለዩ ያሉ እህቶች፣ ወንዶች እግዚአብሔር በኢየሱስ ክርስቶስ ስም እንድትረዳቸው በልባቸው ያለውን እቅድ መሻት እግዚአብሔር እንዳንተ ፍቃድ እንደሆነ በኢየሱስ ክርስቶስ ስም እርዳቸው። ጌታ እግዚአብሔር ሆይ በሰዎች የሚተማመኑ ተሰነካክለው ይወድቃሉ። አንተን ግን የሚተማመኑ እግዚአብሔር ይነሳሉ፣ ጸንተውም ይቆማሉና በአንተ መታመን እንዲሆንልን በአንተ እየጨመርን መሄድ እንዲሆንልን እግዚአብሔር እንድትረዳ መንፈስ በውስጣችን እንዲቀመጥ ብርሃን ጨለማችንን እንዲመታ ጌታ እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። እኛ መመኪያችን የምንጠራው የጭንቅ ጊዜ ጓደኛችን እግዚአብሔር ረዳታችን አንተ ነህና ስምህ በላያችን ላይ ያይል። ስምህ በላያችን ላይ እግዚአብሔር ይግነን። ስምህ እንደ አርማ በላያችን ላይ ከፍ ከፍ ይበል። ማዳንህን አሳየን እግዚአብሔር ሆይ የልባችንን መሻት እቅዳችንን እንድታከናውን እግዚአብሔር ሆይ እናንተ ፈቃድ የሆነ ነገር ሁሉ በሕይወታችን እንዲከናወን በቤተ ክርስቲያን ያሉት የሚያገለግሉት ሁሉ ጌታ እግዚአብሔር እቅድ ያላቸው በልባቸው መሻት ያላቸው እናንተ ፈቃድ የሆነ ሁሉ በኢየሱስ ክርስቶስ ስም እንዲሆንላቸው እጸልያለሁ። በጌታ በኢየሱስ ስም አሜን።